ጤና ይስጥልኝ እንደምን ቆያችሁ ውድ ተከታታዮቻችን። ይህ ወቅታዊና እውነተኛ መረጃዎችን በፍጥነት የምታገኙበት የንጋት ቲዩብ ቻናላችን ነው። የሰዓቱን ዋና ዋና መረጃዎች በማስቀደም እንጀምራለን። የህወሓት ሹመት ሚስጥር ተገለጠ። የጦርነት አዋጅም ትራምፕ በኤርትራ ጉዳይ ወሰኑ። ከዋይት ሃውስ ሾልኮ የወጣው ሰነድ ኢሳያስ የምስራች ደረሳቸው። ኢትዮጵያ ክሱን ውድቅ አደረገች። የኢትዮጵያ ውጭ ጉዳይ ሚኒስቴር ያወጣው መግለጫ። አስቸኳዩ የሚኒስትሮች ምክር ቤት ስብሰባ ኢትዮጵያና የተባበሩት አረብ ኤሚሬትም ተወገዙ። መረጃዎቻችን በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ እያለን አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። እስከ ዝግጅታችን ፍጻሜም አብራችሁን ቆዩ። የህወሓት ሹመት ሚስጥር ተጋለጠ። የጦርነት አዋጅ በትግራይ ክልል አዲስ ውጥረት የፈጠረው የትግራይ ክልል ምክር ቤት 6ኛ ዙር ጉባኤ ላይ ለዶክተር ደብረጽዮን የተሰጠው ሹመት ጋር ተያይዞ ይፋ እየወጡ ባሉ መረጃዎች ህወሓት ምክር ቤቱ ውስጥ አባላቱን በግዳጅ ማሳተፉ ተሰምቷል። የትግራይ ክልል ፕሬዝዳንት በማለት ለዶክተር ደብረጽዮን የተሰጠው ሹመትን ተከትሎ ተቃውሞ ያሰማው ስምረት ፓርቲ ተግባሩን በይፋ ጦርነት ማወጅ ነው በማለት መግለጹም ነው የተነገረው። የስምረት ፓርቲ የፊት አመራር የሆኑት አቶ ጣማ ረዶም በሰጡት አስተያየት በምክር ቤቱ መድረክ ላይ አንገባም ብለው እምቢ ያሉ አሉ። በየቀበሌው ሰው እንዲተካ አድርገው ነው ስብሰባ ውስጥ ያስገቡት በማለት ሚስጥራዊ የሴራ አካሄዱንም አጋልጠዋል። ዶክተር ደብረጽዮን ፕሬዝዳንት አድርጎ የሾመው ምክር ቤቱ በዝግ ስብሰባ ምክር ቤት ጠርተው መመረጣቸው የተገለጸ ሲሆን አፈጉባኤና ምክትል አፈጉባኤም እንደ አዲስ መመረጣቸው ተነግሯል። የቃለ መሃላ ሂደቱም አድርገዋል። በከፍተኛ ፍርድ ቤት ፕሬዝዳንት ከዚህ በኋላ ካቢኔ ራሱን እንዲያቋቁምም ስልጣን የተሰጠው ሲሆን ይህም በትግራይ ፖለቲካ ውስጥ አዲስ ውጥረት የሚፈጥር መሆኑም ይገለጻል። በህወሓት ማዕከላዊ ኮሚቴ ሆና የምትንቀሳቀሰው ኪሮስ አገስን አፈጉባኤ አድርጎ የመረጠው ምክር ቤቱ እሷ የቋሚ ኮሚቴዎችን ሰብሳቢና ምክትል ሰብሳቢ መርጣ እንድትሾምና እንድታቀርብ ስልጣን ወይም ደግሞ ውክልናም ሰጥቷታል። በዚህ መድረክ ላይ በ2013 ከተመረጡት የክልሉ ምክር ቤት አባላት በእርግጠኝነት መናገር የሚቻለው 35 በመቶ የሚሆኑት አለመገኘታቸው የተገለጸ ሲሆን የምክር ቤት አባላት የሆነው ስምረት የወለዶ ፓርቲ አባላት የሆኑ አሉ። የማንም አባል ያልሆኑ አዲስ አበባና ትግራይ ሆኖም ያልገቡ መኖራቸውን አቶ ጣማ ረዶምም ገልጸዋል። አቶ ጣመ በንግግራቸው ይህ የፕሪቶሪያ ስምምነት የሚጥስና ወደ ጦርነት የሚመልስ መንገድ አንቀበለውም ያሉ ሲሆን ጊዜያዊ አስተዳደሩ ፕሪቶሪያን አፍርሶ የሚደረግ የፕሬዝዳንትነት ሹመት ሌላ ጦርነት ማወጅ ነው፣ ምንም ሌላ ነገር የለውም፣ ህገ መንግስታዊ ጥሰት ነው፣ ጦርነት ነው እያወጁ ያሉትም ብለዋል። አሁን መልሰናል የሚሉት ምክር ቤትም 5 ዓመት ያለፈውና ፈርሶ የነበረ መሆኑን ገልጸው ወጣቱ ወደ ጦርነት እንዳይሰለፍ ጥሪ እናቀርባለን ሲሉም ተናግረዋል። ሌተናል ጀነራል ታደሰ ወረደ በቅርቡ በፌዴራል መንግስት ውሳኔ ፕሬዝዳንትነት ስልጣናቸውን ለ1 ዓመት መራዘሙ የሚታወስ ሲሆን ከዓመታት በፊት ስልጣን ላይ የነበረውና በምርጫ ቦርድ የተሰረዘው ህወሓት ወደ ቀድሞ ስልጣኑ እንደሚመለስ ሲያውቅ ቆይቶ ደብረጽዮን ገብረ ሚካኤልን ፕሬዝዳንት አድርጎ መሾሙም ይታወሳል። ትራምፕ በኤርትራ ጉዳይ ወሰኑ። ከዋይት ሃውስ ሾልኮ የወጣው ሰነድ ኢሳያስ የምስራች ደረሳቸው። በአሜሪካና በኤርትራ መካከል የሰሞኑ መነጋገሪያ ሆኖ የቆየው አጀንዳ ወደ ተጨባጭነት የሚቀየር ሚስጥራዊ ሰነድ ሮይተርስ አጋልጧል። አሜሪካ በቀይ ባህር አካባቢ እየተቀያየረ ባለው አሰላለፍ ምክንያት በኤርትራ ላይ የጣለችውን ማዕቀብ ልታነሳ እንደሆነ ያረጋገጠው ሰነዱ ከነጩ ቤተመንግስት ሾልኮ መውጣቱን ተከትሎም ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ የምስራች እንደደረሳቸው የሚገልጽ መረጃ ያጋራ ሰነድ አዲስ መነጋገሪያ ሆኗል። ሮይተርስ ይፋ ባደረገው ሰነድ እንደገለጸው የአሜሪካ መንግስት በኤርትራ ላይ የጣላቸውን ማዕቀብ ልታነሳ መሆኑን የሚገልጽ ሲሆን ተንታኞቹ ይህ ውሳኔ በአፍሪካዊቷ ሀገር ስልታዊ የቀይ ባህር የመርከብ መስመሮች መገኛነት ጋር ማያያዛቸውን ተከትሎ በኤርትራ ላይ የጣለውን ማዕቀብም የትራምፕ አስተዳደር ለማንሳት መወሰኑም አሜሪካ የቀይ ባህር ደህንነትን ለማስጠበቅ ከምትጠቀመው አማራጭ መንገዶች መካከል በቀዳሚነት የሚቀመጥ ሆኖም ተወስዷል። የአሜሪካ እርምጃ ከኤርትራ ጋር ያለውን ግንኙነት ከማደስ በተጨማሪ በኢትዮጵያና በኤርትራ መካከል ይጀመራል ተብሎ ስጋት የፈጠረ ጦርነት እንዳይፈጠር ለማድረግ የሚያስችል መሆኑ ነው የተገለጸው። በኢራን ያለው ጦርነትና የሆርሙዝ ሰርጥ መዘጋት በሜዲትራኒያንና በእስያ መካከል ላለው የንግድ ልውውጥ ቁልፍ መተላለፊያ የሆነው ቀይ ባህርን የመቆጣጠር አስፈላጊነት ላይ ትኩረት እንዲሰጠው የሚያደርግ ሲሆን አሜሪካ ከዚህ ቦታ ላይ የበላይነቷን በማስጠበቅ ስትራቴጂካዊ ቦታዎችን ለመቆጣጠር በምታደርገው ጥረት ላይ የኤርትራ ስትራቴጂካዊ አስፈላጊነትን ከማወቅ የመነጨ መሆኑም ይነገራል። እንደ አውሮፓውያን አቆጣጠር በ2021 የባይደን አስተዳደር በኤርትራ ገዢ ፓርቲ በወታደራዊ ኃይሎችና በከፍተኛ ባለስልጣናት ላይ ማዕቀብ ጥሎ እንደነበር የሚታወስ ሲሆን ይህም በሰሜኑ ኢትዮጵያ ጦርነት ወቅት የተሳተፉ ኤርትራውያን ወታደሮች በጦርነቱ ውስጥ በነበራቸው ሚና ምክንያት የተጣለ መሆኑ የሚታወስ ነው። የዚህ ማዕቀብ መነሳት ኤርትራን በአሜሪካ በኢራን መካከል ያለው ጦርነት ጋር በቀጥታ የምትያያዝ ሲሆን በተለይም በሆርሙዝ ሰርጥ ያለውን የነዳጅ አቅርቦትና የመርከብ ትራንስፖርት ክፉኛ መስተጓጎልን ተከትሎ ቀይ ባህር ለሁቲዎች አማካኝነት እንደ አይነት ችግር እንዳይፈጠር ኤርትራ በጉዳዩ ላይ ትልቅ ሚና ያላት ሀገር በማድረጉ አሜሪካ ከፍተኛ ፍላጎት እያሳየች መሆኑም ተገልጿል።
ኢትዮጵያ ክሱን ውድቅ አደረገች። በሱዳን የእርስ በርስ ግጭት ከሱዳን ጦር መሪ ጎን የተሰለፉት የግብጽና የኤርትራ መንግስታት በዓለም አቀፉ ማህበረሰብ እየደረሰባቸው ያለውን የሱዳን ጣልቃ ገብነት ወቀሳ ላይ ኢትዮጵያን ለማሳተፍ ሲያደርጉት የነበረውን ጥረት ይበልጥ በማጠናከር በጀነራል አልቡራን የሚመራው የሱዳን ጦር ኢትዮጵያ ላይ ክስ ያቀረበ ሲሆን ክሱንም ኢትዮጵያ ውድቅ ማድረጓ ተሰምቷል። ኢትዮጵያ በሱዳን መከላከያ ሰራዊት የውጭ ጉዳይ ሚኒስተርና ወታደራዊ ቃል አቀባይ በጋራ በሰጡት ጋዜጣዊ መግለጫ ላይ የቀረቡትን ክሶች መሰረተ ቢስ በማለት በውጭ ጉዳይ ሚኒስተር በኩል ውንጀላውን ውድቅ በማድረግ ምላሽም ሰጥታለች። የኢትዮጵያ የውጭ ጉዳይ ሚኒስተር ለሱዳን ክስ በይፋ በሰጠው ምላሽ ላይ እንደገለጸው በሁለቱ ሀገራት መካከል ያለውን ወንድማማችነት እውቅና በመስጠት የኢትዮጵያ መንግስት ታግሶ ቆይቷል። እንዲሁም በሱዳን የእርስ በርስ ጦርነት ውስጥ ባሉ አንዳንድ ተዋጊዎች የኢትዮጵያን የግዛት አንድነትና ብሔራዊ ደህንነት ላይ የተፈጸሙትን ከባድ ጥሰቶች ይፋ ከማድረግ መቆጠቡ የተገለጸ ሲሆን እነዚህ ጥሰቶች በግጭቱ ውስጥ የህወሓት ቅጥረኞችን በስፋት መጠቀምን ጨምሮ ሌሎች ተጠቃሽ መሆናቸውን ይፋ አድርጓል። የሱዳን መከላከያ ሰራዊት ለእነዚህ ቅጥረኞች የጦር መሳሪያና የገንዘብ ድጋፍ በማድረግ በኢትዮጵያ ምዕራባዊ ድንበር በኩልም የሚያደርጓቸውን ወረራ እያመቻቸ መሆኑን በመግለጽ በሱዳን ውስጥ የህወሓት ቅጥረኞች እንቅስቃሴ በይፋ የሚታወቅ ሲሆን ሱዳን ለተለያዩ ጸረ ኢትዮጵያ ኃይሎች ማዕከል ሆና እያገለገለች እንደሆነ የሚያሳዩ በቂና ታማኒ ማስረጃዎች መኖራቸውንም ገልጿል። የውጭ ጉዳይ ሚኒስቴር የግብጽና የኤርትራን ሴራ በገለበጠበት ሀሳቡ የጠላት ድርጊቶች እንዲሁም በሱዳን መከላከያ ሰራዊት ባለስልጣናት በቅርቡና ቀደም ሲል የቀረቡ ተከታታይ ውንጀላዎች የራሳቸውን ክፉ ዓላማ ለማሳካት በሚፈልጉ የውጭ አካላት ትዕዛዝ የሚፈጸሙ መሆናቸውንም ገልጿል። በመጨረሻም ኢትዮጵያ እየቀረበባት ያለውን ክስ ውድቅ በማድረግ ከሱዳን ህዝብ ጋር በአንድነት መቆሟን እንደምትቀጥል በማረጋገጥ እንዲሁም በዚህ አስቸጋሪ ጊዜ ከነሱ ጋር ያለውን የወዳጅነት ትስስር በማረጋገጥ ኢትዮጵያ ለችግሩ ወታደራዊ መፍትሄ ስለሌለ በሱዳን የእርስ በርስ ጦርነቱ ስላሉ ተዋጊዎች የውይይት ጥሪ ማቅረቧ መነጋገሪያ ሆኗል። ኢትዮጵያ አፋጣኝ የሆነውን የሰብአዊ ተኩስ አቁም እንደሚያስፈልግ በመቀጠልም ዘላቂ የሆነ የተኩስ አቁምና ዘላቂ ሰላምን ለማምጣትና የሲቪል አስተዳደርን ለመመለስ የሚያስችል ገለልተኛ ሁሉን አቀፍና ግልጽ የሆነ በሲቪሎች የሚመራ የውይይትና የሽግግር ሂደት አስፈላጊ መሆኑንም ገልጻለች። አስቸኳዩ የሚኒስትሮች ምክር ቤት ስብሰባ ኢትዮጵያና የተባበሩት አረብ ኤምሬትም ተወገዙ። በካርቱም ኤርፖርት የተፈጸመውን የድሮን ጥቃት ተከትሎ በኢትዮጵያና በተባበሩት አረብ ኤምሬት ላይ ክስ ያቀረበው የሱዳን መንግስት አስቸኳይ የሚኒስትሮች ምክር ቤት ስብሰባ መጥራቱን ሱና ዘገበ። የሚኒስትሮች ምክር ቤት በጠቅላይ ሚኒስትር ዶክተር ካሚል ኢድሪስ ሰብሳቢነት የተመራ ሲሆን በስብሰባው በኢትዮጵያና በተባበሩት አረብ ኤምሬት መንግስታት የተሰነዘረውን የከሸፈ ወረራ በጽኑ ማውገዛቸው ቢነገርም የተባበሩት አረብ ኤምሬትም ሆነ ኢትዮጵያ ከዚህ ጉዳይ ጋር በተያያዘ በሰጡት ምላሽ ሐሰተኛ ክስ መሆኑን ገልጸዋል። የሚኒስትሮች ምክር ቤት ስብሰባ በዋነኝነት የደህንነት፣ የኢኮኖሚ፣ ህግ ጉዳዮች ላይ ለመወያየት የተዘጋጀ እንደሆነ የተገለጸ ሲሆን ምክር ቤቱ ከኢትዮጵያና ከተባበሩት አረብ ኤምሬት መንግስታት የመነጨ ጥቃት ማውገዙንም ጠቁሟል። ከዚህ ጋር በተያያዘም የሱዳን መንግስት ያቀረበውን ክስ ተከትሎ የሳውዲና የኳታር መንግስት በካርቱም ኤርፖርት ላይ የተፈጸመውንም ጥቃት አውግዘውታል። ለሰዓቱ ያስደመጥናችሁ መረጃዎች እነዚሁ ነበሩ። አብራችሁ ቆይታ ያደረገው ደግሞ የንጋት ቲዩብ ነው። የንጋት ቲዩብ ቻናላችንን የደወል ምልክቷን ተጭናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝናችሁ። ቻናላችንን ሰብስክራይብ ካደረጋችሁ በኋላ ደግሞ ለሌሎች እንድታጋሩ እንጠይቃችኋለን። በቀጣይ በሌሎች መረጃዎችም ተመልሰን እንመጣለን።